በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕቱ ቅዱስ ጊዮርጊስ። ስንክሳር ዘወርኀ ሚያዝያ 23። ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ወይም ዞሮንቶስ ይባላል። ከቆጶዶቅያ ሀገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖቱን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘ። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ አወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለው በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን ያሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሞት እርሱን እንደሚያስነሳው በአራተኛው የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናቴዎስ የሚባል ታላቅ ሥራየኛ አመጣ። እርሱም መርዝን ቀምሞ በጽዋ መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውም የሚሞት መስሎት ነበር። ቅዱሱም ያንን ጽዋ ጠጣ፣ ጉዳት አልደረሰበትም። ያም መሰሪም በክብር ባለቤት በጌታ ኢየሱስ ክርስቶስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው ሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጠባቸው የእንጨት ወንበሮች ነበሩ። ቅዱሱንም እሊህን የተቀመጥባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይቶ ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጉድጓድ ብረት ምጣድ ውስጥ አበሰሩት። አቃጥለው አሳርረውም ሥጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳ። ወደ ነገሥታትም ተመልሶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ምስክር ሆኖ ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግሞ ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ። የገሃነምንም ወሬ ተናገሩ። ጭንቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየን እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እሷም እንጀራ ልትለምንለት ወጣች። የእግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተሞላ ማዕድን አቀረበለት። የዚያችን መበለትም የቤቷን ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያችን መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕድን ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ አምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። ዕውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድነኝ ዘንድ እለምንሃለሁ። ስለ ጌታችን እምነትን አስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በአገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሙቶ ከከተማ ውጭ ጣሉት። ጌታም ከሞት አስነሳ። ወደ ነገሥታትም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ።
ከዚህም በኋላ ያሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ አድርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበትን ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ሲሰዋ እንዳዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱ እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊትንም መዝሙር አነበበ። የድርያኖስ ሚስቱ ለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት፣ የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ ድረስ የሆነውን ሁሉ ሊያስረዳና ሊያስገነዝባት ጀመር። ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀላላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰችም ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔ ይመጣ ዘንድ በክብር ባለቤት በጌታ ኢየሱስ ክርስቶስ ስም እዘዘው አለው። ያን ጊዜም ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ወርዶ አዘዘው። በጣዖቱ ያደረ የርኩስ መንፈስም ከማደሪያ ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታትንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዲያስገባ ታወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ሥራ ነገሥታቱ ሁሉ ደነገጡ። ኀፍረት ደግሞም እንዳይጨመርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዲያኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዙ። ድል አድራጊ ጊዮርጊስን እጅግ ደስ አለው። እሳት ከሰማይ አውርዶ 7 ነገሥታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያው እሳት ወርዶ ከሰራዊታቸው ጋር 70 ነገሥታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። መታሰቢያን ለሚያደርጉ ሁሉ እኔ ኃጢአትን ሁሉ እደመስሳለሁ። በመከራም ውስጥ ሆኖ በባሕርም ሆነ በየብስ ወይም በደዌ በስሙ የሚለምኑኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበር አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ከአገልጋዮቹም የቀሩት ሥጋውን ወስደው በልብስ ጠቀለሉት። ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጧ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስ በረከቱ ረድኤቱ ሁላችን የክርስቲያን ወገኖችን ከሥጋና ከነፍስ መከራ ይጠብቀን ለዘለዓለሙ አሜን። ሰላም ለከ ሰርዌ ሰማዕታት አእላፍ ዘሞገሰ ስምከ በጽሐ መንገለ ኩሎ አጽናፍ በቅድመ ፀሐይ ብሩህ ዘኢየዐርብ ለዘልፍ ሕማሜ ሂሩ ነሲአከ ወፀዊረከ በአፍ ጊዮርጊስ ቀሊለ ክንፍ ተራዲኦን ኦፍ ሰላም እብል እደወ ተሱአ ወአምአተኒ 30 ወስብአ ሰወ ነጸሩ ክሱተ ስብሐተ ሰማያት ህቡአ እንዘ ይትዋደሩ በአውደ ነገሥት ሰብአ ምስለ ጊዮርጊስ ዘፈጸሙ ስምዓ። በዚህችም ቀን ተአምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለትም ለጸሎት ቆሞ ሳለ የኒዳድ ትንኝ ነደፈው። ቁስሉን እያሳየ በብዙ ልቅሶ ወደ ጌታችን ለመነው። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ሮቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና ደግሞም የሮቆ አምላክ ኢየሱስ ክርስቶስ ከኒዳድ በሽታ አድነኝ ብሎ በስሙ ለሚለምነኝ የኒዳድ በሽታ በላዩ ላላመጣበትም ከአንተ ጋር ቃል ኪዳንን ላጸና መጣሁ አለ።
ይህንንም ብለው በታላቅ ክብር ወደ ሰማያት አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። ሰላም ለፎቆ መስተጋድል ሮይ ዘአስተርአዮ አምላክ በደመና ሰማይ ሶበ ቆስላቲሁ አርአዮ ዘምስለ ቢታይ ጸገዎ ኪዳነ ምሕረት በጸውኦ ስሙ ሰናይ ከመ ይም ይድብድ ይድህን ብእሲ ድዌ ዛቅረብኩ ማሕሌተ ተዘክሬ አእላፈ እምእለተጸምዱ ከዘልፈ ለላእነት ብተወክፍ ዘነዴቱ የመጽሐፍን ተረሰይት ብዙ ጸሪቀ መበለት ኩፈ የምላሉ ብኡላን ዘተርፍ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሄቅ ወንዶ ስልጣን ለዛ አጻፎ በክርታስ ወለዛ አጻፎ እንዘይደርስ ለዛ አንበቦ ለተረጉሞ በልሳን ሐዲስ ወለተሰማ ቃለው በዝነ መንፈስ በጸሎተሙ ማርያም አላቀተ ሁሉ እንዳይስ ይቡረ ይማረን ኢየሱስ ክርስቶስ ይቡረ ይማረን ኢየሱስ ክርስቶስ ይቡረ ይማረን ኢየሱስ ክርስቶስ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ በነዮም ይዲግላን አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበስላነ ታባን እግዚኦስ ተመስጦ አላ አድነን ወራን ሁሉ ክርስቶስ ነቢያት ወኢት መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ ግዝእቱ ማርያም ሰላም ለኪ ድንግል በእምነት ወድንግል ወስያት እምእግዚአብሔር ጸባኦት ሰላም ለኪ ብሩክ አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ጸጋ እግዚአብሔር ምስሌኪ ሳሊ ወቀሊለ ምሕረተ ወፍቅሮልኪ ኢየሱስ ክርስቶስ ከመ ይስረይልን ኃጣውኢነ ከማይጸነብኪ ለእግዚአብሔር አብ ለዘለዓለሙ አሜን። ቁልቁሉ ጊዮርጊስ urjii biyya lidaa bakkalcha addunyaa gooticha amantii fakkeenya hunda keenyaa firii qulqullootaa Zoronxoosii fi Tewoobistaa qulqulluu Giyoorgis hangafa wareegamtootaa qulqulluu Giyoorgis hangafa wareegamtootaa barsiisaa amantii kan homaa hin sodaanne diinas ta'e seexanni kan dura hin dhaabanne hanga xumuraatti cimee kan dhaabate jabina keenya fi gooftatu nuuf laate jabina keenya fi gooftatu nuuf laate badhaadhummaa lafaa hundumaa tuffatee karaa qulqullootaa isa dhugaa filatee qeerrummaan waaqayyoof adda baafamee fi maqaasaa labsuuf ka'e inni hundaa fi maqaasaa labsuuf ka'e inni hundaa fi soora isa dhugaa maqaasaa godhatee gooftummaa isaa labsuu fi galaa guduunfatee waaqolii tolfamoo bittinsuu fi Giyoorgis ni qophaa'e gooftummaa kan lafaas hundaa lafa kaa'ee gooftummaa biyya lafaas hundaa lafa kaa'ee hanga xumuraattis shakkii tokko malee dhaabbate amantiidhaan jabaatee tololee osoo hin sodaatin fuula moototaatti aangoo gooftaa Yesuus mul'ise ifatti aangoo gooftaa Yesuus mul'ise ifatti waa'ee ofii isaa dhiisee dhugaaf amanamee lafeedhaa caccabee baaburaan daakamee foonsaas magaaziin adda adda baafamee hanga xumuraattis gooftaaf amaname hanga xumuraattis gooftaaf amaname. Gooftaan waan ta'eef utubaa isa cimaa dhugaa itti labsee deebise kumaatamaa waaqolii tolfamoos hundumaa salphisee waaqummaa gooftichaas addunyaaf mul'ise waaqummaa Yesuusis addunyaaf mul'ise. Torba du'ee ka'ee nuffii tokko malee humna waaqayyootiin hundumaanuu lolee loltuu amansiifatee orma firoomfatee wareegamummaanis hundumaa raawwatee waaqa sanuuf kenneef galanni haa ta'uu fi amantaa akkanaas haa kennu hunda keenya fi cimsees nu haa dhaabu mana isaa keessatti nu haa yaadatu gooftaan mootummaa isaatti nu haa yaadatu gooftaan mootummaa isaatti amiin. Waaqa qulqulluu Giyoorgisiif galanni haa ta'u. Eebbi qulqulluu Giyoorgis hunduma keenyarraa haa bulu amma bara baraatti.
ስሙን በክብር ጽፏል ዘንዶን አሸንፏል ስሙን በክብር ጽፏል